ተነስተልን ከኢትዮጵያ ቴሌቪዥን የሰዓቱን ዜናዎች እናቀርባለን። በቅድሚያ አርዕስተ ዜና። ሚዲያና ጋዜጠኞች የሀገርን ብሔራዊ ጥቅም የማስጠበቅ ታሪካዊ ኃላፊነት እንዳለባቸው ጠቅላይ ሚኒስትር አብይ አህመድ አሳሰቡ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳ ነኝ። ወደ ቀዳሚው ዜናችን ተሻግረናል። ኢትዮጵያ የጀመረችውን ሁለንተናዊ የብልጽግና ጉዞ ለማሳካት ሚዲያና ጋዜጠኞች የሀገርን ብሔራዊ ጥቅም የማስጠበቅ ገጽታን የመገንባት ታሪካዊ ኃላፊነት አለባቸው። ጋዜጠኞች የሙያዊ ነፃነታቸውንና ስነ ምግባራቸውን በጠበቀ መልኩ ለሀገር ሕልውና ቅድሚያ በመስጠት የሚሰሩት ዘገባ ለሀገር ግንባታው ዋነኛ ግብዓት ነው። በተለይም ሀገራዊ መግባባትን በመፍጠር ረገድ ከመገናኛ ብዙሃን የሚጠበቀው ወገንተኝነት ከግልና ከቡድን ፍላጎት ይልቅ የሀገርን ዘላቂ ጥቅም ማዕከል ያደረገ ሊሆን ይገባል። ዛራ መሐመድ ዝርዝር አላት። ሚዲያ የሀገር አንድነት መጠበቂያ ጋሻ፣ የብሔራዊ ኩራት ማረፊያ ነው። የዜጎችን መተማመን የሚገነባውና የጋራ ራዕይን የሚሰንቀው ሚዲያ በሚዘራው ሀገራዊ መረጃ ነው። ነገር ግን ሚዲያ እንደ ታላቅ ኃይል ሳይታይና ሳይሰማ የሀገርን ምስል የመገንባትም ሆነ የማፍረስ ድብቅ አቅም አለው። በመሆኑም የሚዲያ ትልቁ ኃላፊነት እውነትን ለሀገር ሕልውና መከታ አድርጎ ማቅረብ ነው። ብሔራዊ ጥቅም በሚመለከት ሚዲያ ገር ኃይል ነው። ሚዲያ የሀገርን ኢሜጅ ይገነባል። ሚዲያ የሀገርን ቅርጽ ያሳያል። ለምሳሌ ስለ ሆሊውድ እያየን ስለ ቦሊውድ እያየን እኮ ነው ስደተኛውን የቀረ ነው። ብዙዎች እኮ ሆሊውድ እያዩ ነው ስደተኛ ሆነው ኤሌ ሲሄዱ ግን ያን ያጡት። ያ የሆነበት ምክንያት በሚዲያ በገር ኃይል በአእምሯቸው የተቀረጸው ጉዳይ የፈጠረባቸው ጫና ነው። አሁንም አለ ይሄ ጉዳይ። በልቶ ማደር ለኢትዮጵያውያን ኢሹ ስለሆነ ይሁነኝ ብለን የምንይዘው ጉዳይ መሆን አለበት። አዳጊ ሀገር ስለሆነ ብዙ ክፍተት አለ። እንዴት መፍጠር እንዳለብን ሚዲያው ካላሳየ ማደጋ የኛ ሚዲያ አይደለም ማለት ነው። ለአሜሪካ ሚዲያ ፈጠራ ኢሹ ላይሆን ይችላል፣ ለኛ ግን ኢሹአችን ነው። ለአሜሪካ ሚዲያ ንግድ ኢሹ ላይሆን ይችላል፣ ለኛ ግን ኢሹአችን ነው። ዛሬ በዲጂታል ዲፕሎማሲው ዓለም ሚዲያ የሀገርን እውነተኛ ማንነት ለዓለም የሚያሳይ ትልቁ መስኮት ነው። ከልማት ስኬቶቻችን እስከ ተፈጥሮ መስህቦቻችን፣ ከቱሪዝም እስከ ቀጥታ ኢንቨስትመንት የሚዘልቀው የሀገር ስም የሚገነባው በሚዲያ ብቃት ነው። በተለይም እንደ ባህር በር ያሉ ለድርድር የማይቀርቡ ብሔራዊ ጥቅሞች ላይ ዜጎች በአንድነት እንዲቆሙ የማድረግ ኃላፊነት ሚዲያው ላይ ወድቋል። የቀይ ባህር ጉዳይ እንዴት የኛ ሆነ፣ እንዴት ከኛ ሄደ ምርምር ይፈልጋል። እንዴት ማግኘት እንችላለን፣ እንዳናገኝ ምን ያክል ሰው ይፈልጋል፣ እንዴት አድርገን ነው የምናሳካው፣ ብዙ ስቃይ ይፈልጋል። አትሊስት ግን ኢትዮጵያውያን ያስፈልገናል ላይ መግባባት አለባቸው። በዚያ ምክንያት እኮ ነው አሁን መከራ የምናየው። ማዳበሪያ እኛና ኬንያ ገዝተን ኬንያ ናይሮቢ አድርሰው የሚሸጡበት ዋጋና እኛ ኢትዮጵያ የምናመጣበት ዋጋ አንድ ሊሆን አይችልም። ነዳጅ እኛና አንዱ ጎረቤት ሀገር ገዝቶ ሊሆን አይችልም። ፕራክቲካሊ እያየ ነው መከራው፣ ችግሩን እያየ ነው። ይሄ ጉዳይ እኮ ያስፈልጋል ብሎ ለማሰብ እንዴት ኢትዮጵያውያን ያውም ሚዲያ ላይ የምናወራ ሰዎች እንቸገራለን። ጋዜጠኝነት ከሀገር ጥቅም ተነጥሎ ሊታሰብ የሚችል አይደለም። ጋዜጠኛ ሀገር አልባ አይደለምና ለሀገር ሉዓላዊነት ያለ ጥርጥር መጽናት ከሚዲያዎች ይጠበቃል። ዜግነት የሌለው ጋዜጠኛ የለም። ለሰው ልጅ ደህንነት የማይገደው ጋዜጠኛ ሊኖር አይችልም። ያዳላል ማለት ነው። ሰው እንዳይሞት ካለ ያዳላል ማለት ነው። ሰው በልቶ ማደር አለበት፣ ልማት ያስፈልጋል ካለ የሆነ ፍላጎት አለው ማለት ነው። ለግል ጥቅሙ ግን ገለልተኛ መሆን አለበት። ባጭሩ ሚዲያ የሀገር መንፈስ ነው። ያ የሀገር መንፈስ ከተሰበረ አካሉ መድቀቁ አይቀርም። መንፈስ ሰባሪዎች አካል አድቃቂዎች እንደሆኑ አውቀው ካልተጠነቀቁ በስተቀር የልጆቻችን መሻት፣ የልጆቻችን ፍላጎት፣ የሀገራችን ፍላጎት ኮምፕሮማይዝ በሚያደርግ መንገድ በየለቱ ከሰራን ውሎ አድሮ ጥፋት ማስከተሉ አይቀርምና ለብሔራዊ ጥቅም የቀናንና የተጋን መሆን አለብን ብዬ አምናለሁ። ሚዲያ የሀገር መስታወት ሆኖ የብሔራዊ ጥቅም ዘብ መሆን ግድ ይለዋል። የሀገር መልክ በሚዲያ ይገለጣልና።
አራተኛው የኢትዮጵያ ታምርት ዓለም አቀፍ አውደ ርዕይ ተጠናቋል። ንቅናቄው የኢትዮጵያን የኢንዱስትሪ ዘርፍ በእጅጉም አሳድጎታል። የአምራች ዘርፉ ትንሣኤም እየመጣ ነው። በዘርፉ እየተመዘገቡ ያሉ ውጤቶችን ተከታዩ የሮዛ መኮንን ትንታኔ ያስመለክተናል። ኢትዮጵያ ዛሬ አይኖቿን ወደ ሰማያዊው አድማስ እያማተረች ነው። ሰማያዊ ኢኮኖሚ። ይህ ቃል ለብዙዎቻችን አዲስ ሊመስል ይችላል። ነገር ግን ለኢትዮጵያ የነገ ብልጽግና የምግብ ሉዓላዊነትና የጂኦፖለቲካዊ የበላይነት ቁልፍ መሳሪያ ነው። ኢትዮጵያ ከሀገር ውስጥ የውሃ አካላት ልማት ተነስታ ዓለም አቀፉን የባህር አድማስ እንዴት እየቃኘች ይሆን? ሰማያዊ ኢኮኖሚ ግንባታስ የት ያደርሰናል? ቆይታችን ይህን ይመልሰዋል። ሰማያዊ ኢኮኖሚ ማለት ውሃን ለኢኮኖሚ ሞተርነት መጠቀም ማለት ነው። በ21ኛው ክፍለ ዘመን ዓለም ወደ ውሃ አካላት እያየች ነው። ኢትዮጵያም ይህንን እውነት ተረታ በ10 ዓመቱ የመሪ የልማት እቅድ ውስጥ በልዩ ትኩረት አካተዋለች። የኛ ሰማያዊ ኢኮኖሚ ከታላቁ የኢትዮጵያ ህዳሴ ግድብ ማማ ላይ ይጀምራል። በወንጪና በኮይሻ ውበት ላይ መሰረቱን ጥሎም አያበቃም። ከቀይ ባህርና ከኤደን ባህረ ሰላጤ ማዕበል ላይ የሚገነባውንም ለመቋደስ ይተልማል። የጉዞ የኤሌክትሪክ ኃይል ሽያጭን፣ የአሳ ሀብትን፣ የበጋ ስንዴ መስኖ ልማትንና ዓለም የሚስበውን የቱሪዝም መዳረሻን አጣምሮ የያዘ የብልጽግና ጥልቅ ነው። ይህ ሰማያዊ ኢኮኖሚ የተሰኘው ጽንሰ ሀሳብ ለመጀመሪያ ጊዜ እንደ አውሮፓውያኑ አቆጣጠር በ2010 በኦስትሪያው የምጣኔ ሀብት ባለሙያ ጉንተር ፓውሊ አማካኝነት ነው ይፋ የሆነው። ከዛም ከ2 ዓመታት በኋላ የተባበሩት መንግስታት የዘላቂ ልማት ጉባኤ በሪዮ ሲካሄድ ሰማያዊ ኢኮኖሚ የሚለው አስተሳሰብ የዓለም አቀፉ ማህበረሰብ የትኩረት አቅጣጫ ሆኗል። በርካታ ሀገራት በሰማያዊ ኢኮኖሚ አለ የተባለውን ጥቅም ማግኘትም ጀምረዋል። ኢትዮጵያስ? ኢትዮጵያ ቀደምት የባህር ኃይልና የባህር ትራንስፖርት ባለቤት የነበረች ሀገር ናት። ይሁንና ካለፉት 35 ዓመታት ወዲህ ትኩረቷ ወደ የብስ ላይ ብቻ ዘንብሎ ቆይቷል። ዛሬ ግን ያ የየብስ ታጋችነት ስነ ልቦና እየተሰበረ ነው። ገበታ ለሀገርና ገበታ ለትውልድ ፕሮጀክቶች ኢትዮጵያ የውሃ ሀብቷን ወደ ዘላቂ ጥቅም የምትቀይርበትን አዲስ ታሪክ እየጻፉ ይገኛሉ። የኢትዮጵያ የሰማያዊ ኢኮኖሚ ጉዞ 2 ትላልቅ ክንፎችንም ይዟል። የውስጥ ውሃ አካላት ልማትና የባህር በር ዲፕሎማሲ። ኢትዮጵያ በዓመት 122 ቢሊዮን ኩቢክ ሜትር የገጸ ምድር ውሃንም ታመነጫለች። የህዳሴው ግድብ 5150 ሜጋዋት የኃይል ምንጭ ብቻ ሳይሆን 74 ቢሊዮን ኩቢክ ሜትር ውሃ የያዘ ታላቅ የሰው ሰራሽ ሐይቅ ነው፣ ንጋት ሐይቅ። የኢትዮጵያ ንጋት አመላካች በብዙ ሺህ ቶን የሚቆጠር የአሳ ሀብትና የቱሪዝም ሀብት ማለትም ጭምር ነው። በአሁኑ ወቅት በየዓመቱ ለወደብ አገልግሎት የምንከፍለው በቢሊዮን የሚቆጠር ዶላር በራሳችን አማራጭ ቢተካ የኢኮኖሚ ነፃነታችን ምን ያህል ሊገዝፍ እንደሚችል መገመት ማናችንም አያዳግተንም። ኢትዮጵያ የባህር በር ጥያቄዋን ስታነሳ በምክንያትና በህግ ጭምር ነው። የመንግስታቱ ድርጅት የባህር ህግ የየብስ ሀገራት በዓለም አቀፍ ባህር ላይ የመርከብ ጉዞን፣ የአሳ ማጥመድና ሳይንሳዊ ምርምር የማድረግ እኩል መብት እንዳላቸው ይደነግጋል። ይህንን መብት በተሟላ መልኩ ለመጠቀምም የባህር በር አስፈላጊነት ከመቼውም ጊዜ በላይ አንገብጋቢ ይሆናል። አሁን የምንገነባው ጠንካራ የባህር ኃይልና የምናደርገው የዲፕሎማሲ ግፊት ይህንን ዓለም አቀፍ መብታችንን ወደ ተግባር ለመለወጥ ነው። ይህ ጥያቄ የሌሎችን ሉዓላዊነት የመንካት ሳይሆን የ130 ሚሊዮን ህዝብን የህልውና ዋስትና የማረጋገጥና የቀጠናዊ ትብብር ጥያቄ ነው። ሰማያዊ ኢኮኖሚ ለኛ የቅንጦት ወሬ ሳይሆን የብልጽግናችን አዲሱ አድማስ ነው። በወንዝ ዳርቻ ልማት የውሃ ብክለትን እንደተከላከልን ሁሉ የውሃ አካላት ተጠቃሚነታችንን የሚያሳድጉ ተግባራት እያስፋፋን ወደፊት እንገሰግሳለን። ኢትዮጵያ ወደ ባህሩ እየተመለሰች ነው። ይህ ጉዞ በሰላም በህግና በጋራ ተጠቃሚነት መርህ ላይ የተመሰረተ ነው። የባህር በራችንን ዳግም ስናገኝ ሰማያዊው ኢኮኖሚ የኢትዮጵያ አዲሱ የብልጽግና መንገዳችንም ይሆናል። ወደ ምርጫ ዘገባችን ተሻግረናል። የአማራ ብሔራዊ ንቅናቄ አብን በሰባተኛው ጠቅላላ ምርጫና በወቅታዊ ሀገራዊ ሁኔታ ላይ ከፓርቲ ውጭ ተወካዮችና ከማዕከላዊ ኮሚቴ አባላት ጋር መከረ። የአብን ሊቀመንበር ዶክተር በለጠ ሞላ ፓርቲያቸው ሰባተኛው ጠቅላላ ምርጫ በሰላም እንዲጠናቀቅ ይሰራል ብለዋል። መስከረም ቸርነት
የአማራ ብሔራዊ ንቅናቄ አብን ፓርቲ በሰባተኛው ጠቅላላ ምርጫና በወቅታዊና ቀጠናዊ ጉዳዮች ላይ የጋራ አቋም ለመያዝ ከፓርቲዎቹ ተወካዮችና የማዕከላዊ ኮሚቴ አባላት ጋር ምክክር አድርጓል። አሁን ያለንበት አጠቃላይ ሀገራዊ ቀጠናዊ ሁኔታው እንደ ኢትዮጵያዊ ዜጋ በጣም የሚያሳስበን በትኩረት ልንከታተለው የሚገባ አቋም ልንይዝበት የሚገባ ጉዳይ በርከት ያለ ጉዳይ በዚህም በዛም እየተካሄደ ያለበት ጊዜ እንደመሆኑ መጠን እንደ ድርጅት የመጣ ያለው ጊዜ ስለ ምርጫ ብቻ አይደለም። ድረ ምርጫም ላይ ሊኖሩ የሚችሉ የፖለቲካ ሁኔታዎች በሀገራችንም በቀጠናው ምን ይመስላሉ፣ እኛስ እንዴት ልንከታተላቸው ይገባል የሚለው ላይ ክላሪቲ ፈጥረን እንደ ድርጅት ዝግጁ ሆነን መገኘት መቻል አለብን። ፓርቲው ቀጣይ በሚኖረው ስራ ላይ አቅጣጫ ለማስቀመጥ የድርጅት ምክክር ያደረገው አብን ልዩነቶች ሁሉ በሰላማዊ መንገድ ብቻ መፈታት እንዳለበት አቋሙን አስቀምጧል። ቀላል ማይባል ቁጥር ያለው ህዝብ ተመዝግቧል። የተመዘገበው ህዝብ ደግሞ ወጥቶ ድምፁ እንዲሰጥ ስራዎች መሰራት መቻል አለባቸው። በሀሳብ የተሻለ አማራጭ ሀሳቦችን በማቅረብ ሰላም እንዲፈጠር ለማድረግ እኛም ማይናቅ ሚና ያለን እንደመሆኑ መጠን ያን ሚናችንን መወጣት አለብን። የሰላም መድረኮች ደከመን ሳይባል እየተፈጠሩ ሁሉም አካላት ወደ ንግግር መምጣትና ሀገራዊ ሁኔታ ላይ መድረስ መቻል አለበት። ፓርቲው ሰባተኛው ጠቅላላ ምርጫ በሰላማዊ መንገድ እንዲከናወን እየሰራ መሆኑን የጠቀሰ ሲሆን የህዝብ ጥያቄን በውክልና በማግኘት ለመፍታት ያለውን ዝግጁነትም ገልጿል። ህዝባችን ውክልና እንዲያገኝ የህዝባችን ጥያቄዎች በተገቢው መንገድ ምላሽ እንዲያገኝ የተለያዩ ችግሮች መፍትሄ እንዲያገኙ ይረዳል። እንደ ሴት ደግሞ በተለያየ ደረጃ ፌስ የምናደርጋቸውን ቻሌንጆች ወይም ተግዳሮቶች በሪፕሬዘንቴሽን መፍትሄ ለማምጣት ወይም መፍትሄ ለመስጠት ነው። ፓርቲዎች ፖሊሲዎቻቸውን፣ ፕሮግራሞቻቸውን በተለያዩ ሚዲያዎች እያስተዋወቁ ነው የሚገኙት። በመድረክም እያስተዋወቁ ነው ያሉት። በሚወዳደሩባቸው አካባቢዎችም እንዲሁ የማስተዋወቅ ስራዎችን እየሰሩ ነው ያሉት። ስለዚህ ፖሊሲዎቻቸውን፣ ፕሮግራሞቻቸውን ብቻ መሰረት አድርጎ በማየት ድምፁን እንዲሰጥ ነው ጥሪ ማስተላለፍ የምንፈልገው። ከፓርቲው ውጭ ተወካዮችና ከማዕከላዊ ኮሚቴ አባላት ጋር የመከረው አብን ወቅታዊ ሀገራዊ ጉዳይና ቀጠናዊ ጉዳዮች ላይ ብሔራዊ ጥቅምን የማስቀደም የጋራ አቋም ለመጨበጥ የሚያግዝ ነው። ነጻነትና እኩልነት ፓርቲ በአዲስ አበባ ጎዳናዎች ላይ የምርጫ ቅስቀሳ አካሄደ። ፓርቲው በጎዳና ያካሄደው ቅስቀሳ በዋናነት የፖሊሲ አማራጮቹን ለሕዝብ ለማስተዋወቅ ዓላማ ያደረገ ነው። ዋለልኝ ታምር ለሰባተኛው ጠቅላላ ምርጫ ዝግጅት እያደረገ ያለው የነጻነትና እኩልነት ፓርቲ በአዲስ አበባ ጎዳና ላይ የምርጫ ቅስቀሳውን አካሂዷል። ፓርቲው ያካሄደው የጎዳና ላይ ቅስቀሳ የፖሊሲ አማራጮችን ለማስተዋወቅና ደጋፊዎችን ለመቀስቀስ ዓላማ ያደረገ ነው። በተለያዩ የአዲስ አበባ ጎዳናዎች በመንቀሳቀስ የፓርቲያችንን የምርጫ መልእክት ለአዲስ አበባ ከተማ መራጮች እናስተላልፋለን። ለሕዝባችን አስፈላጊ ማህበራዊ አገልግሎቶችን ለማቅረብ ዓላማ አድርጎ ነው እየሰራ ያለው። በመርሃ ግብሩ ፓርቲው በኢትዮጵያ የፖለቲካ ምህዳር ውስጥ ያለውን እንቅስቃሴና የሚከተላቸውን መርሆች ያንጸባረቀበት ነው። ፓርቲው የሚያራምዳቸውን የፖለቲካ የኢኮኖሚና የማህበራዊ ፍትህ አማራጮችን በጎዳና ቅስቀሳው ለህዝብ አድርሷል። ማሳካት የምንፈልጋቸው ነገሮች በትምህርትና በእውቀት ሊሆን ይገባል የሚል እምነት ስላለን ምልክታችንን ብዕር አድርገን እያንዳንዱ የስትራቴጂያችን መነሻ ደግሞ ትምህርት መር ብሔራዊ የልማት ስትራቴጂን እንከተላለን። ስለዚህ ግብርናውም፣ ኢኮኖሚውም፣ ኢንዱስትሪውም፣ ማዕድኑም፣ ቱሪዝሙም፣ የሴቶችም የወጣቶችም ጉዳይ፣ የውጭ ግንኙነት ፖሊሲዎቻችን በአጠቃላይ እያንዳንዱ የፖሊሲዎቻችን ማጠንጠኛ ትምህርት መር ብሔራዊ የልማት ስትራቴጂ መሆኑ በራሱ ከየትኛውም ፓርቲ እንለይበታለን ብለን የምንለው ነው። የኢትዮጵያ ፖለቲካ ሚዛናዊ የሆነ ሁሉንም ኢትዮጵያውያንን በአንድነት የሚያሳትፍ ህብረ ብሔራዊነታችንን እንደ ትልቅ እድልና ሀብት የሚቆጥር ሁላችንንም የሚያሳትፍ ኢትዮጵያን ለመገንባት ሁላችንም ተረባርበን ኢትዮጵያውያን ከደቡብ እስከ ሰሜን ከምዕራብ እስከ ምስራቅ
በአንድነት ሀገራችንን በጋራ እንድንገነባ የተቋቋመ ፓርቲ ነው። የነጻነትና እኩልነት ፓርቲ በአዲስ አበባ ካካሄደው የምረጡኝ ቅስቀሳው ባሻገር በሁሉም ክልሎች እንደሚደረግ ነው ያሳወቀው። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁት ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር። ከመልእክቶች ተመልሰናል። የአዲስ አበባ ከተማ አስተዳደር የከተማዋን የቤት ችግር በጋራ ለመቅረፍ ለሚሰሩ የሪል ስቴት አልሚዎች የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታወቀ። ኖህ ሪል ስቴት ከ1300 በላይ የመኖሪያና የንግድ ሱቆችን አስረክቧል። ቅድስት ማሞ። ሳምራዊት ዮሐንስ ለዓመታት ከባለቤታቸውና ከልጆቻቸው ጋር በኪራይ ቤት ኖረዋል። ዛሬ ኖህ ሪል ስቴት ካስረከባቸው መኖሪያ ቤቶች መካከል አንዱ የሳቸው ነው። ትናንት ያሳለፉትን ችግር አስታውሰው መንግስት ለመሰል ድርጅቶች የሚያደርገው ድጋፍ ችግሩን ለመቅረፍ እንደሚያስችል ያምናሉ። በጣም ብዙ ነገር አለ። ተከራይቼ በመኖርበት ሰዓት ለምሳሌ ልጆች አሉኝ እና ልጅ ያለው አላከራይም ብለውኝ አንዴ ሁላ አልቅሻለሁ በጣም። ሌላ ደግሞ በቃ ውሃ ይዘጉብን ነበረ። ብዙ ብቻ ብዙ ችግሮች አልፈናል። አሁን ግን እግዚአብሔር ይመስገን የቤት ባለቤት ሆነናልና ተመስገን። ሌላ ምንም የሚለው ነገር የለም። ከመንግስት በተጨማሪ እንደዚህ አይነት ሪል ስቴቶች ላይ ቢሰማሩ ያው ችግሩን የቤት ችግሩን ይቀርፉልናል ብለን እናስባለን። ኖህ ሪል ስቴት በእንቁላል ፋብሪካና በሴቶች አደባባይ ያስገነባቸውን 1341 ቤቶች ሲያስረክብ የተገኙት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ በመንግስት በግሉ ዘርፍና በነዋሪው ከተማዋን ለመኖሪያ ምቹ ለማድረግ የሚደረጉ ጥረቶች የሚበረታቱ መሆናቸውን ጠቅሰው በተለይም የመኖሪያ ቤት እጥረትን ለመቅረፍ ለሚሰሩ ሪል ስቴቶች አስተዳደሩ ከመሬት አቅርቦት ጀምሮ ድጋፉን አጠናክሮ እንደሚቀጥል ተናግረዋል። የኛ ኃላፊነት ከተማችን የምንመራበትን የከተማ አስተዳደር ስርዓታችንን የማጠናከር አገልግሎት አሰጣጣችን ህዝብን የሚያማርር ከመሆን ወጥቶ ዘመናዊና ቀልጣፋ እንዲሆን የማድረግ ስራችን በተለይም ደግሞ ለሪል ስቴት ልማት እና ለቤት ልማት ስራዎቻችን አስቻይ የሆነውን የመሬት አቅርቦትና የግንባታ ፈቃድ ሂደቶቻችንን በማሻሻል እንዲሁም ኃላፊነት የሚሰማው የቤት ልማት ኢንቨስትመንት እንዲፈጠር ምቹ ሁኔታ መፍጠር ይኖርብናል ብለን እናምናለን። የገበያ ስርዓቱም ደግሞ አስተማማኝ እንዲሆንና ገንዘባቸውን የከፈሉ ቤት ገዢዎችም በስነ ስርዓት ቤታቸውን እንዲያገኙ ማድረግ የሚያስችል ምቹ ሁኔታና መተማመን እንዲፈጠር ሳናሰልስ እንሰራለን። የኖህ ሪል ስቴት መስራችና ዋና ስራ አስፈጻሚ ቴዎድሮስ ዘሪሁን መንግስት ለዘርፉ እያደረገው ባለው ድጋፍ ባለፉት 13 ዓመታት ከ10 ሺህ በላይ ቤቶችን ገንብተው ማስረከባቸውን አስታውሰው የግንባታ እቃዎች ዋጋ በየጊዜው የሚጨምር መሆኑ የዘርፉ ተግዳሮት መሆኑን አስረድተዋል። ከጀመርንበት ጊዜ ጀምሮ መንግስት በተለያየ መልኩ በጣም በቅርብ ክትትል እያደረገ የተለያየ ድጋፎችን እያደረገልን ነው።
በእውነቱ በመንግስት በኩል በተደረጉልን ድጋፎች ባይኖሩ ኖሮ እዚህ ደረጃ ለመድረስና እነዚህን ሁሉ ግንባታዎች ለማጠናቀቅ እንቸገር ነበር። የግንባታ እቃዎች በየጊዜው ዋጋቸው ከፍ እያለ ነው የሚሄደው። በመስኩ ላይ ብዙ ተወዳዳሪዎች አሉ። በአዳዲስ ቴክኖሎጂዎችን እያመጣሽ መስራት ያስፈልጋል። በእነዚህ ሁሉ ውድድሮች ውስጥ እንግዲህ ኖህ ሪል ስቴት በየጊዜው በዚህ ውድድር ውስጥ እየተሳተፈ እስካሁን ድረስ ዘላቂ ሆኖ ቆይቷል። ኖህ ሪል ስቴት በቀጣይ 2 ዓመታት የሁሉንም ማህበረሰብ አቅም ያማከሉ 25000 መኖሪያ ቤቶች በአዲስ አበባ የተለያዩ አካባቢዎች ለመገንባት እየሰራ ይገኛል። ዜናው አበቃ። ጤና ይስጥልን።